አሐዱ አምላክ አሜን። ብሩካን እግዚአብሔር ልጆች በጌታችን በኢየሱስ ክርስቶስ የተወደዳችሁ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ እግዚአብሔር ብዙ ጸጋ፣ ብዙ ምሕረት፣ ብዙ በጎነት፣ ብዙ ፍቅር የሰጣችሁ የጌታችን የኢየሱስ ክርስቶስ መስቀል ላይ መውጣት ዕዳ እንዲከፈልለት የተከፈለለት ምንድን ነው ያረጋችሁ ሀብተ ወልድ ስመ ክርስትናን ሰጥቶ የቅዱሳን ቤተሰቦች ያረገን ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ መድኃኒት ኢየሱስ ክርስቶስ ከአባቱ ከአብ ከሕያው መንፈሱ ጋር በአንድነት በሦስትነቱ የተወደደ የተመሰገነ ይሁን። እግዚአብሔር ልጆች እንግዲህ አንድ ቤተሰብን የመያዝ መርሃ ግብር አለን ታውቃላችሁ። ትናንትና 2 እናቶች እናግዛለን። በዓመት አንድ ሰው ለአንድ ቤተሰብ ለአንዲት እናት ባለሞተባት ልጆቿን ለምታሳድግ 50 ሺህ ብር መስጠት የሚችል ቤተሰብ ነው የምናገናኘው። ትናንት 2 እናቶች አሉ ብዬ ነበር። እግዚአብሔር ፈቅዶ አንዲት እናት እንዲሁ ከአሜሪካን ሀገር መጥተዋል። አንዱን ቤተሰብ ለመያዝ አንዲት እናት ይቀራሉ። 9114138 ስልኬ ላይ አሳውቁኝ። ይህን ትልቅ ስራ ቅዱስ ስራ መቀላቀል የምትፈልጉ መቼም በረከት ጽድቅን ስራ እግዚአብሔር የሰጠንን ትልቅ የበረከት ስራ በመስራት የምናገኘው ዋጋ ትልቅ ነው። ይህንን እያሰብን ለራሳችንም ለቤታችንም ለልጆቻችንን በረከት እንተዋለን። እግዚአብሔር ባርካችሁ። መቃብር ይዘው ዘንድ አልቻለም። የሐዋርያት ሥራ ምዕራፍ 2:25 ላይ የተጻፈውን ነው ዛሬ የምንማረው። እንግዲህ ይህንን ቃል የተናገረው ቅዱስ ጴጥሮስ ስምዖን ጴጥሮስ ነው። ጌታችን ካረገ ከ40ኛው ቀን በኋላ መንፈስ ቅዱስ ከወረደ በኋላ በጉባኤው መካከል በ50ኛው ቀን በበዓለ ሃምሳ እየሰበከ እያለ ለአይሁድ የተናገረው ቃል ነው። ስለ መሲሁ ስለ አዳኛችን ስለ ኢየሱስ ክርስቶስ የተነገረ ቃል ነው። እንግዲህ ይህ ቃል ጌታ ኢየሱስ ክርስቶስ መድኃኒታችን ወደ ዓለም እኛን ለመፈለግ መጥቷል። እኛን ለማስተማር መጥቷል። ፈልጎናል። ሳይደክመው ፈልጎናል። ደግሞ እንደገና ቃሉን ሰጥቶናል። ይህን መጽሐፋችን ላይ ወንጌል ተብሎ ተጠቅሷል። ደስ የሚያሰኝ የሚያጽናና፣ የሚያበረታ፣ ሕይወትን የሚሰጥ ሕያውነትን የሚሰጥ ወንጌል የምስራች ማለት ነው። ይህን ወንጌል የጌታን ትምህርት 4 ወንጌላውያን ማርቆስ፣ ሉቃስ፣ ማቴዎስ እና ዮሐንስ ጽፈውልናል። ከዛ በኋላ ደግሞ እኛ ሰዎች ትምህርትም ያስፈልገን ነበር፣ መጎብኘት ፍለጋም ያስፈልገን ነበር። ይህን አደረገ፣ እኛ መስሎ ተገለጠ። ከዛ እኛን የሚወክለን በእግዚአብሔር ፊት ዝምድና የሚሰጠን በእግዚአብሔር ፊት ምንቆምበት ያስፈልገን ነበር። ጌታችን እኛን መስሎ በእኛ ባህሪ ተገለጠ፣ ዘመዳችን ሆነ። የእኛ ባህሪ የመለኮትን ገንዘብ አደረገ። ይሄ በጣም አስገራሚ ነገር ነው። በኋላ ግን የመስቀልን ስራ ለመስራት የመስዋዕትነትን ስራ የአዳኝነቱን የቤዛነቱን ስራ ለመስራት ወደ መስቀል ሄዷል። ወደ መስቀል ሲሄድ ዋና ገፊዎቹ ጌታን ለመግደል ነው ወደ መስቀል የወሰዱት። በአይሁድ በጲላጦስ ፊት ይሰቀል ይሰቀል፣ ሰውየው ምን ላድርገው ሲላቸው ይሰቀል ይሰቀል ይገደል ብለው ነበረ እና እንዲሞት ነው ፍርድ የተፈረደበት። ምክንያቱም የእሱ መሞት ለእኛ ህይወት ነው። እሱ ካልሞተ የሞትን ካሳ መክፈል የሚችል ፍጥረት ስለሌለ እንሞት ነበረ እና ይሰቀል ይሰቀል የሚለው ድምፅ ሁላችንም በየትውልዱ የሚነሳ እስከ መጨረሻው ዘመን ድረስ የሚነሳ ህዝብ ድምፅ ነው። ሰው አምኖ ወደዚህ መስቀል ሲመጣ የሚድንበት መስቀሌ የአንተ መስቀል የአንቺ መስቀል የሞት ዕዳ የት አለ ሲባል ጌታችን መስቀል ላይ ተሰቅሎልኛል፣ መስቀሉ ላይ ኃጢአታችን ተሸንክሮልናል ብለን እንድንናገር የሚያደርግ ትልቅ የቤዛነት ስራ እንደ በግ ሆኖ ተሰውቶ መስቀል ላይ አድርጓል። እንግዲህ በዛ መንገድ ሲሄድ ግን ክፋት አልተገኘበትም። ኢሳይያስ እንዳለ ከአፉ ተንኮል ክፋት አልተገኘበትም። መቃብርን ድል አድርጎ ለመነሳት ሞትን አሸንፎ ለመነሳት የሄደበት መንገድ ፍጹም ጽድቅና ትሕትና የተሞላ መንገድ ነበር። ይሄ መንገድ ደግሞ የእኛ መንገድ ነው። ሁላችንም እንኖራለን፣ ደግሞ እንሞታለን። በህይወታችንም ደግሞ ቆመን ልንሞት ቆመን ልንነሳ እንችላለን። አንዳንዴ በህይወት እያለን ሕያዋን ሙታንና ሕያዋን የተነሱ ልንሆን እንችላለን። ከሁለቱም አንጻር እንመለከተዋለን። ጌታ ወደ መስቀል ሲጓዝ ክፉን በክፉ አልመለሰም፣ ለተሳደቡት መልስ አልሰጠም። መቃብርን አሸንፎም ለመውጣት የሚሰድቡንን ሰዎች መልስ አንሰጥም። እኛ ለክብራችን ለኢጓችን ለሆነ ነገራችን በመቆጣትና በመከራከር ጊዜያችንን አናባክን። በተለይ በዚች ዓለም ላይ የምትሰሩ ሰዎች፣ ስራችሁ ለዓለም የተገለጠ ሰዎች፣ ዓለምን ፖለቲካውን የምታገለግሉ ይሆናል፣ መንፈሳዊውንም ዓለም የምናገለግል ሊሆን ይችላል። ግን የእግዚአብሔርን ስራ ወይም ኃላፊነት ተሸክመን እግዚአብሔር ስሩ ያለንን ጸጋ ተሸክመን ጸጋችንን ይዘን ወደ ዓለም የወጣን ሰዎች ብዙ ሰዎች ሊሰድቡን ይችላሉ። የሚወዱን
የሚያደምጡን የሚያከብሩን እንዳሉ ሁሉ የሚሰድቡን ይኖራሉ። ይሄ አንድ ነገር ነው። እንደገና ደግሞ ጥሩ ሰው ስለሆንን በትዳራችንም በሰፈራችንም በስራ ቦታችንም አስመሳዮች ናቸው፣ መጥፎ ሰዎች ናቸው፣ እያስመሰሉ ነው እያሉ ሰዎች እኛን ተስፋ ለማስቆረጥ ሊገፉን፣ ሊቃወሙን፣ ሊያስጨንቁን ይችላሉ። እነዚህ ነቀፌታዎች ክርስቶሳችን ላይ የእኛ ንጉሳችን ላይ ወድቆ ጌታችን ግን ክፉን በክፉ አለመመለስ አሸንፎታል። መቃብር እንድላርጎ የተነሳው በዚህ መንገድ ስለሄደ። ነገር ግን ሰዎች ተቃራኒውን መንገድ ያደርጋሉ። ለሚበቀሏቸው በቀልን ያነሳሉ፣ ለሚሰድባቸው ስድብን ያበዛሉ፣ ክፉን በክፉ ይመልሳሉ። ስለዚህ ከመቃብር ሳይወጡ አሉ እስካሁን ማለት ነው። ሕይወት ሳይለወጥ ማሸነፍ ሳይገኝ ክብር ሳይመለስ እስካሁን አለ። ክብር ለቆ እንዳይሄድ የቤታችን ክብር፣ የኑሯችን ክብር፣ የትዳራችን ክብር፣ የስራችን ክብር፣ የአገልግሎታችን ክብር፣ የሹመታችን ክብር ለቆ እንዳይሄድ ክፉን በክፉ መመለስ መቆም አለበት። የጌታችንን ኢየሱስን መንገድ መከተል ያስፈልጋል። ከዛ መቃብር የምንወጣበት ትልቁ መንገድ ያ ስለሆነ ሲሰርቡት አልተሳደበም ጌታችን ኢየሱስ ክርስቶስ። እውነት ለመናገር ግፍ ነው የፈጸሙበት፣ ያለምንም በደሉ ነው። አንድ ተራ ወንጀለኛ ገዳይ ይባል ሰው እንኳን በርባን እንኳን የፋሲካን በዓል ምክንያት አድርጎ ሲፈታ ምንም በደል ያልነበረበት ሰው መስቀል ላይ በዛ ሁሉ የመከራ ቅጣት የተቀጣው በጅራፍ ተገርፎ ምግብ ተጠምቶ ተርቦ ራቁቱን ልብሱን ገፈውት መስቀል ላይ በምስማር ቸንክረው በዚህ ሁሉ መከራ ውስጥ የበቀል እጁን በሰዎች ላይ ያላነሳ ጌታ ኢየሱስ ክርስቶስ በግ ነው፣ ግን ቀንድ አለው፣ ስልጣን አለው። ሊያጠፋን ቢነሳ ማናችንን ቢወት አንቆም። በጌቴሰማኒ ጫካ ውስጥ እኮ ይህንን ያሳየው። የታለ ክርስቶስ የታለ ሲሉት እኔ ነኝ ብሎ ሲወጣ ሁሉም በፊቱ ረገፉ እኮ ነው የሚለው። ቀንዱን ቢያነሳ ማን በፊት ይቆማል? ግን ጸጋው፣ ስጦታው፣ ምሕረቱ፣ ማዳኑ፣ ትዕግስቱ፣ ፍቅሩ ይሄንን አድርጓል። ስለዚህ ያንን የበቀል እጁን እሳቱን ማንሳት አልፈለገም በሰው ልጅ ላይ። ሰው እየገደለው ለሰው ሕይወት ሰጠ። ሰው ራቁቱን እያደረገው ሰውን አለበሰ። ሰው እሾክ ራሱ ላይ የደፋበት ለሰው አክሊል ሰጠ። በተቃራኒው ነው ያደረገው ጌታችን። ስለዚህ መቃብር ሊይዘው አልቻለም እና የበቀልን መንገድ እኛ ኢትዮጵያውያን መተው አለብን። የበቀልን መንገድ በድሮ ዘመን ያሉ ሰዎች አሁንም ዘመን ይመስለኛል ገጠር አካባቢ የደም ብቀላ እያሉ ምንም የማይመለከተውን ሰውዬ አንስተው ይገሉታል። በቀል ውጤቱ በቀል ነው። ታውቃላችሁ፣ በቀል ውጤቱ በቀል ነው። ምንም ትርፍ የለውም። ይገርማችኋል። በልጅነቴ ሆሳና የሚባል ሀገር እንሆን ነበርና ምኖርበት መኖሪያዬ አጠገብ ትልቅ ሆቴል አለ። የዛ ሆቴል ባለቤት አባት አሉ ከጀርባችን። ትልቅ ሰው ናቸው፣ ተከበሩ ናቸው፣ ቀና ብሎ ሰው የማያቸው ናቸው። እና ከዕለታት አንድ ቀን በራችን ላይ ጥይትም ተሰማ። ሁሉ ዋይ ማለት መጮህ ጀመረ። ልጅ ነኝ በእርግጥ ግን አስታውሳለሁ ሁኔታው። ምንድን ነው ሲባል አይ በቀል የሚበቀል ሰው ከሰሜን መጥቶ ገደላቸው። ያኛ ሰው ትልቅ ሰው ናቸው እኮ ድሮ የነበረውን ቂም ይዞ መጥቶ ገደላቸው። በራቸው ላይ ማለት ልጆቻቸው ሀብታሞች ናቸው፣ ባለጊዜዎች ናቸው። ያን ሰው አስይዘው በአደባባይ መናኸሪያ ይባላል፣ መናኸሪያ ውስጥ የስቅላት ፍርድ አስፈረዱበት። ሽማግሌውም ሞቱ፣ ገዳዩም ሞተ። የበቀል ውጤት ሞት ከሆነ መቃብርን አሸንፎ ለመውጣት መኖር አይሻልም ወይ? እግዚአብሔር ልጆች መልኩ ይለያ እንጂ ሁሉም ሰው ይበቀላል። በዘዴ ይበቀላል፣ ሳይታወቅበት ይበቀላል። እግዚአብሔር እንደሌለው ሰው በስውር ሰው የሚያጠቃ ሰው አለ። በስራ ቦታ አለቃና ሰው የሆነ የሚያጣሉ አሉ፣ የሆነ ነገር የሚሰሩበት አሉ፣ ፋይል የሚሰርቁት አሉ፣ የሆነ ነገር ዶክሜንት የሚያጠፉበት አሉ። በቀል ማለት ይሄን አድርጎኛል አልለቀውም በማለት እንዲህ አይነት መንገድ መቃብር ውስጥ ነው የሚያስቀረን። መቃብር ይዘን ዘንድ የማይችለው ጌታችን በሄደበት መንገድ ስንሄድ ነው። የሚሰሩትን አያውቁምና ይቀበላቸው ሲባል ይሄ ትልቅ ሰው የመሆን ምልክት ነው። ቀላል አይደለም። በዓለም አመለካከት እንደ ሞኝነት ሊታይ ይችላል። የቀላል ነገር ነው የሚመስለው፣ ጥቃት ነው የሚመስለው። ይቅር ማለት በድሎ ይቅር ማለት አንዳንዴ ቤተሰብ ያበረታታል። ዝም አትበለው እንትን በለው አጥቃው ሊል ይችላል። ሚስት ልታባታ ትችላለች፣ ባል ሊያበረታታ ይችላል፣ ጓደኛ ምናምን። ግን ከዚህም በላይ ወንጌልን ያው እግዚአብሔርን ቃልን አዳኛችን መድኃኒታችን ኢየሱስ ክርስቶስን በማየት ሕይወታችንን መቅረጽ አለብን። የሚሻለን በክብር በሚጠቀልለን በጌታችን በኢየሱስ ክርስቶስ ፊት መልካም መሆን ነው። ስለዚህ በቀልን ይዞ ተበቃይ ሆኖ መጥቶ ከመቃብር በላይ እነግሳለሁ ብሎ መቀመጥ ሞኝነት ነው። ጌታችን የሄደበት መንገድ
ክፉን በክፉ አልመለሰም፣ ይቅር አላቸው መስቀል ላይ እና አንዳንድ ጊዜ ደግሞ ማይገባቸውን ሰዎች መውደድ ይገባል። ጌታ ያደረገው መስቀል ላይ ወንበዴውን ዛሬ ከኔ ጋር በገነት ትገባለህ ብሎታል። ወንበዴውና ክርስቶስ ምንና ምን ናቸው? ንጹሕና ቆሻሻ ማለት ነው። ግን ፍቅር ደግሞ ያ ነው። አንዳንድ ጊዜ በፍቅር ስንኖር ማይገባቸውን ሰዎች እንታገሳለን፣ የእኛ እናደርጋለን፣ እናቅፋለን፣ ወይም ልናገባ እንችላለን፣ የተላራጋ ልናደርግ እንችላለን። እንደውም ለእኛ ማይገቡ ልጆችም ወልደን ሊሆን ይችላል። ግን ማቀፍ ሰውን መውደድ ይሻላል። ከመቃብር በላይ የሚያደርገን እሱ ነው። መውደድ ይሻላል። መጥላት ጥሩ አይደለም። መጥላት ጉዳት ነው። ጥላቻ ጉዳት ነው። መውደድ ይሻላል። እና መስቀል ላይ ወንበዴውን ወደ ቤቱ እንዳስገባ አንዳንድ ጊዜ የማይገባቸውንም ሰዎች ይቅር ማለት ካለብን ይቅር ማለት፣ መታገስ ካለብን መታገስ፣ ማቀፍ ካለብን ማቀፍ ነው። አንዳንዴ አለልካችን ኑሮ ሊኖረን ይችላል። ከማይመጥኑ ሰዎች ጋር ወይ እንሰራለን ወይ ተጋብተን እንኖራለን። ያንን ግን ተቀብለን መኖር ከመቃብር በላይ የሚያደርገን ያ ነው እና ሰዎች ጥለውት ይሄዳሉ። ተራርኮን ይፋታሉ። በራሳቸው መንገድ ያን ሰው ጥለውት ድሃ ከሆነ ይተውታል፣ ይንቁታል። ወንበዴውን ወደ ገነታቸው የሚያስገቡ ሰዎች ብዙ አይደሉም ምድር ላይ። ግን እኛ እንደዛ መሆን ይገባል። ለጌታችን ፈለግ እሱ ነው። ጌታችን ወንበዴውን ገነት አስገባው ነው የሚለው። ሰርግ ቤት ገባ ስራ ፈቶ አይከለከል ቸርነቱ ማለት ያ ነው። ማቴዎስ ወንጌል ምዕራፍ 2 ላይ የተጻፈው ማለት ነው። ድግስ ደግሶ ጠራ። ነጋዴዎቹን፣ ሀብታሞቹን፣ ገበሬዎቹን ሁሉም አመካኝተው ቀሩ። መንገድ ላይ ቆመው የነበሩ ስራ ፈቶችን አግኝቶ ግቡ ወደ ሰርግ ቤት አላቸው። እና እንደሱ አይነት መንገድ ነው ከመቃብር በላይ የሚያደርገው። እና ሁልጊዜ በህይወታችን ውስጥ የጠቀመንን ሰው ብቻ አይደለም የምንወደው፣ የጠቀመንን ሰው የልባችን ሰው የምንላቸው አሉ አይደል? ምርጥ ሰዎች አሉ፣ ከኛ ልክ የሆኑ ሰዎች፣ ግን እነሱ ብቻ አይደሉም። እና ብንወዳቸው ሰዎች ምንወደው ድሃ ያስፈልገናል። አንዲት እህት ነበረች በቅርብ ጊዜ የጋቢ ቤተሰብ ናት እና እንደዚህ አንድ ቤተሰብ በመርዳት ማዕቀፍ ውስጥ አለች እና አንዲት እናት ነበር መስረዳው ባሌ ጎባ የነበሩ እናት ናቸው እና እናቷ በህይወት ስለሌሉ እንደ እናት ነው የምትንከባከባቸው እና በቅርብ ጊዜ ሴትየዋ አለፉ ወደ እግዚአብሔር ሄዱ እና በጣም ከባድ ሀዘን ውስጥ ወድቃ ደውላልኝ ነበር። እናቴ እኮ ሞትብኝ ብላ ስታለቅስ ነበር። ይቺ ልጅ ማታውቃቸውን ሴትዮ ነው እናት ያደረገችው፣ ወደ ገነቱ ያስገባችው። ወንበዴን ገነት እንደማስገባት ነው። ህይወት ከመቃብር በላይ የሚያደርገው ይሄ ነው። ህይወታችን መቃብር ውስጥ አይቀርም። ጌታ በተጓዝበት መንገድ ስንሄድ ኃይል እያለን፣ ጉልበት እያለን፣ ስልጣን እያለን፣ አቅም እያለን ግን ስለ እግዚአብሔር ለምንተዋቸው ነገሮች ሁሉ እያንዳንዳቸው ዋጋ አለ። ይሄን ነው እያንዳንዳቸው። አንድ መጽሐፍ ሳነብ ነበረ ከዚህ ቀደም ከሞት በኋላ ስለነበረ ስላለ ህይወት አንዲት እንግሊዛዊት የተጻፈችው ነው። ተተርጉሞ ነው ከሞት ተነስተው ተመልሰው የመጡ ሰዎች ሲናገሩ እና አንደኛው ሲናገር አያቱ በሰማይ ላይ ይመለከታቸዋል። አያትየው ትከሻቸው ላይ በጣም ትልቅ ከዲያመንድ የተሰራ ካባ ለብሰው ያያቸዋል እና በጣም ውብ የሚያብረቀርቁ ድንጋዮች ለብሰው ነው የሚያያቸው እና ምንድነው አያቴ እኔ መሳቃት አያቴ ምስኪን ድሃ ነበረች፣ እንደዚህ አይነት ወርቅና ካባ አልነበራትም እያልኩ ስል ምን አለኝ መልአኩ፣ ያንተ አያት በወጣትነታቸው እግዚአብሔር ቤት ሲመላለሱ አባታቸው እንዴት ቤተክርስቲያን ትሄጃለሽ ብለው ቀንበር አሸክመው እንደ በሬ አሳርሰዋቸዋል። የድሮ ዘመን ሰው ጨካኝ ታውቃላችሁ፣ ጎንበስ አድርጎ እንደዚህ እንዲማሩ ብሎ ያ ቀንበር የወደቀበት ትከሻ ይኸው እግዚአብሔር ዲያመንድ ካባ አስቀምጦበታል። ለእያንዳንዱ ነገራችሁ ለምትሰጡት በጎ ነገር ለእያንዳንዱ ነገር ዋጋ አለው በሰማይ ለእያንዳንዱ ነገር። ከመቃብር በላይ ነው የሚያደርገን ጥሩ ነገር፣ መልካም ነገር፣ ፍቅር። ሞኝነት የሚባለው በዓለም ዘንድ ሞኝነት የሚባለው ጌታ የሄደበት መንገድ። የሃይማኖታችሁን ሊቃናትና ሐዋርያ ተመልከቱ ነው የሚለን። የምንመለከተው እሱ ነው። የኛ ምሳሌ ጌታችን ነው። ስዕላችን፣ ምስላችን እሱ ነው። እሱ በሄደበት መንገድ የሚሄዱ ሰዎች ከመቃብር በላይ ነው ህይወታቸው። ሞተው አይታዩ፣ ወድቀው አይታዩ፣ ከስረው አይታዩ፣ ጎለው አይታዩ፣ ደይተው አይታዩ።
በኃጢአት ቁስል ቆስለው ወድቀው ፈላጊያቸው አይቀሩም። ጻድቅ ሲራብ ዘሮ መልስ ሲለምን አላየሁም። እንጀራ ብቻ አይደለም ረሃብ፣ ጸጋም አይጎድልባቸው እግዚአብሔር ልጆች እና ጌታ በሄደበት መንገድ መሄድ ከመቃብር በላይ ህይወት እንዲቀመጥ በክብር እንድንኖር ያደርገናል። ይህን እንድንማር ነው እግዚአብሔር ፈቀደልን። የሰማነውን በልባችን ጻፍ። እግዚአብሔር ቸርነት፣ የእመቤታችን ረድኤት በረከት፣ የምላት ጥበቃ አብሮን ይሁን። ቅድም ያሳሰብኳችሁን አንድ እናት ለአንድ ቤተሰብ የሚለውን መርሃ ግብር አትርሱ። ትምህርቱ ላይ ኮሜንት ስለምታደርጉ በጣም ደስ ይላል። አይታችሁት ከሆነ ብዙ ኮሜንት ያላችሁ ትምህርቶች ብዙ ተመልካች እያገኙ ነው። ቃሎት ያስማልን በሉ፣ ይመርቁኝ፣ የሚሰማችሁን ጻፉ። እንደዚሁ ላይክ በተኗን ክሊክ አድርጓትና ሄዱ። እግዚአብሔር እናንተን ቤታችሁን ይባርክ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም